እሱ ሰውዬ ዘንድሮ ሲሞት አይቼዋለሁ። አንድ ቀን ቤት ውስጥ ነበረች። ድንገት በኃይል በሩ ተከፈተ። አንድ ሰው ሊደፍራት መጣ። ምን እንደ ተፈጠረው? እኔ ስለነበርኩኝ እፈራ ነበር። ለማንም አላወራሽም። ሀዘኗን በውስጧ ደብቃ ነው ያዘችው። ባሏ እንኳን አያውቅም። ልክ ቤተሰብ ቤት ውስጥ እንደሌለ አውቆ በር ከፍቶ ሲገባየው ይሄ ቁስል ስቲላው ድረስ በውስጥሽ አለ። አንዳንድ ሰው ከአጋንንት በላይ ነው። ምን አይነት ደስታ ለማግኘት ነው የ8 ዓመት ልጅ ጋር መተኛት አንድ ሰው የሚያስበው? የእናንተ ቤት ግን በሟርትና በድግምት በጣም የታሰረ ቤት ነው። እውነት ነው የእግዚአብሔር። አንቺ መደነቅ ትፈልጊያለሽ? የባለቤትሽ ስም ማን ነው? ደነቀ። አንቺን አየውሽ። ሳይሽ ምን ያለው መሰለሽ? በትልቁ የተጻፈ ቲ እና ጂ ፊደል ያለው። ሌላ ነብይ ቢሆን ምን ብሎ እንደሚነግርሽ ልንገርሽ። ሌላ ነብይ ቢሆን ቲጂ የምትባል ሴት ታውቂያለሽ ነው የሚልሽ። እኔ ደግሞ ስነግርሽ ቶላ ይሁንልሽ ወይስ ግርማ? በኢየሱስ ተጫነ የሚባል ሰው ያለው የአያትሽ አባት። አዎ የአያትሽ አባት ነው። ደነቃል ተጫነ የአያትሽ አባት። አንቺ ቶላንም አታገቢም ግርማንም አታገቢም። ሃሌሉያ። ዓለም የምትባል ሴት ያለው አክስቴ ነው። አህመድ የሚባል ሰው አየው። የአባቴ ወንድ። ሁሴን የሚባል ሰው ደግሞ ከአህመድ ቀጥሎ አየው። የአባቴ ወንድ። መሐመድ የሚባል ደግሞ ሌላ ሰው አየው። እሱም እንደዛው ነው። አንዲት አክስታችሁን አዩዋት። እሺ። በየጠንቋይ ቤት የምትሄድ አንዲት አክስት አይቻለሁ። እሺ። ስሟን ከፈለጋችሁ ነግራችኋለሁ። ስሟን ነገረኝ። ቱራ ከቱራ ቤተሰብ ላይ ቱራ ማን ነው? አባታችሁ ነው። ስለ አበራ ህይወት አትጨነቂ። በጣም ቀላል ነገር ለኔ ስም መጥራት ነው። ነይ አሁን ላይ ከማን ጋር ነው የምትኖሪው? ከእህቴ ጋር። ትዳርሳ? ትዳር ልጆቼን ጥዬ ከድሬዳዋ ነው የመጣሁት። ልጆቼን ከአባታቸው ጋር ጥዬ እዚህ ነው የመጣሁት። ከልጆችሽ አባት ጋር ሰላም ናችሁ? አይደለም። አንድ ነገር ልንገርሽ፣ ለብቻሽ አምቀሽ ደብቀሽ ያሽው አንድ ሚስጥር አለ። እነግርሻለሁ ሚስጥሩ ምን እንደሆነ። ወረቀትና እስክሪብቶ ውስጥ ታነቢያለሽ። ለነሱ እንዳታነቢ፣ ለራስሽ ባይነሽ ብቻ። ስሚኝ፣ ለብቻሽ ነው ያልሽው አይደል? ማንም አያውቅም? እርግጠኛ ነሽ? እኔ ጠጋቤ እሱ ሰውዬ ዘንድሮ ሲሞት አይቼዋለሁ። እግዚአብሔር ስላንቺ ሲል ቤተሰቦቹን ሲበቀላቸው አይቻለሁ። አሜን አሜን። ሃሌሉያ። ሀዘኗን በውስጧ ደብቃ ነው ያዘችው። ባሏ እንኳን አያውቅም። ልክ ነኝ? ቤተሰብ አያውቅም። አንድ ቀን ቤት ውስጥ ነበረች። ላውራ ቤት ውስጥ ነበረች። ድንገት በኃይል በሩ ተከፈተ። አንድ ሰው ሊደፍራት መጣ። ማውራው ነገር ልክ ነው? ምን እንደ ተፈጠረው? እኔ ስለነበርኩኝ እፈራ ነበር። ለማንም አላወራሽም። ያደግኩት አባቴ ከሞተ በኋላ አሳዳጊ ሰጥቶኝ ስለሆነ እነሱንም እፈራቸዋለሁ። ለዛ ለማንም አላወራም። ልክ ቤተሰብ ቤት ውስጥ እንደሌለ አውቆ በር ከፍቶ ሲገባየው ይሄ ቁስል ስቲላው ድረስ በውስጥሽ አለ። አይዞሽ፣ አትፍሪ። 1 2 3 ሰው የዛ ቤተሰብ 3 ሰው በዚያ ዓመት ሲሞት አይቻለሁ፣ እሱን ጨምሮ። ነይ ወደዚህ፣ ነይ ከዚህ ከኔ ጋር እኩል እርምጃ እየቆጠርን እንራመድ። 1 2 3 4 5 6 7 8 በጊዜው ስንት ዓመትሽ ነበር? ያኔ ገና የ8 ዓመት ልጅ ነኝ። በጊዜው ስንት ዓመትሽ ነበር? 8 ዓመት።
አንዳንድ ሰው ካጋንንት በላይ ነው። ምን አይነት ደስታ ለማግኘት ነው የ8 ዓመት ልጅ ጋር መተኛት አንድ ሰው የሚያስበው አውሬ ካልሆነ በስተቀር? ጌታ ኢየሱስ ልብሽን እንዲፈውሰው፣ አሜን። በብዙ እንዲረዳሽ፣ አሜን። በብዙ እንዲያጽናናሽ፣ አሜን። በብዙ እንዲፈውስሽ አሜን። በኢየሱስ ስም ጸልያለሁ። አሜን። የካሳ ጊዜ መጣልሽ። አሜን። ጨለማው ተባሯል። አሜን። በኢየሱስ ስም አሜን። እወድሻለሁ። እሺ አሜን። ስለ ትዳር ጸልይልኝ። ሳቢያን የሚባል ሰፈር ታውቂያለሽ? ድሬዳዋ ነው። ስለ ትዳርሽ አትጨነቂ። እኔና ህዝብ ጸልይልንልሻል። ሰላም ሆኗል በኢየሱስ ስም አሜን። አንዳንድ ሰዎች ክፉ ናቸው። ለዛ ነው አንዳንድ ሰዎች እንዲሞቱ ስጸልይ አይ የእግዚአብሔር ቃል እኮ እንደዚህ ነው የሚላለ። አንዳንድ ሰዎች የእግዚአብሔር ቃል ምናነባ አይመስሉም። የ8 ዓመት ህፃን ልጅ ከናንተ ልጆች ላይ የትኛውም አጋንንታዊ አጀንዳ እንዲገለበጥ ጸልያለሁ። አሜን። አጋንንቶች የናንተ ልጆች እንዳያገኟቸው ጸልያለሁ። አሜን። አሁን የወለዳችሁ ሰዎች፣ ከዚህም በኋላ የምትወልዱ ሰዎች የናንተ ልጆች አሜን ከአጋንንቶች ከስራቸው ከክፋታቸው የተጠበቁ እንዲሆኑ ጸልያለሁ። አሜን። የናዝሬቱ ኢየሱስ ይችላል። ይችላል። ለሁለታችሁ ፍሬ ህይወቶች ልጸልይልሽ። አንቺን አየሁ። አንቺ ጋር ሳይ አብርሃም የሚባል ሰው ቆሞ አየሁ። አንቺ ጋር ሳይ ይስሐቅ የሚባል ሰው አየሁ። አሜን። ኢየሱስ ጌታ ነው። ፕሮፌሰር ሜትር ፕሮፌት ፕሮፌሰር ሁለቱም አልገባቸው። ቶሎ ቦንዲ ላባሴ እንዳለ አብርሃም የሚባል ሰው ታውቂያለሽ? አብርሃም አጎቴ ነው። አጎትሽ። ይስሐቅ የሚባል ሰው ታውቂያለሽ? አባቴ ነው። ተለቀቀ በሉ። ተለቀቀ። ኢየስ አሜን። ተለቀቀ። አሜን። የኔ ፋይናንስ በሉ። የኔ ፋይናንስ ተለቀቀ። አየውሽ። የማይ ሴት ምን አይነት ሴት መሰልሽ? የአያትሽ ስም ይልማ ነው። ማንን ላግባ ብለሽ ግራ ተጋብተሻል። የአያትሽ ስም ይልማ ነው። ኤ ወይስ ቢ እያልሽ ነው። የአያትሽ ስም ይልማ ነው። ሳራ ማነች? ይልማ ምንሽ ነው? ነይ ሜትር ፕሮፌት ፕሮፌሰር ሜትር ዋን ፕሮፌሰር አትፍሩ። ቢኮዝ የእናንተ የሁለታችሁን ፋይናንስ ይለቀቅ አይቻልም። አሜን። የእናንተን ፋይናንስ ይለቀቅ አይቻልም። አሜን። የእናንተን ፋይናንስ ይለቀቅ አይቻልም። ክርስቶስ ጌታ ነው። እግዚአብሔር ሲባርካችሁ አይቻል። እግዚአብሔር ሲያበዛችሁ አይቻል። ሲያበዛችሁ አይቻል። ሲያሰፋችሁ አይቻል። የእጃችሁን ስራ ሲባርከው አይቻል። የእጃችሁን ስራ ሲባርከው አይቻል። ውሰዱ። እስራኤል የሚባል ሰው ታውቂያለሽ? እናቴ ወንድሜ ነው። እናታችን ከሞተች የለም፣ ጭንቅላቱ ለቋል። የለም። ስለ እስራኤል አትጨነቂ። ቢኮዝ እስራኤል በሚባል ሰው አንቺ ማምሮሽ እየጦዘ ነው። ያውና ያንቺ አንድ ለተንቢ ፕሮፌሰር ሜጀር ጎዲፐር ፕሮፌሰር ከዚህ ሰዓት ጀምሮ በሉሲ ከዚህ ሰዓት ጀምሮ የኔ በሮች በኃይል ተከፈቱ። መንፈስ ቅዱስ በኃይል ከፈታቸው። ከፈታቸው። አሜን። ያውና ስለ እስራኤል አትጨነቂ። መንፈስ ቅዱስ ሲፈውሰው አይቻል። እንባው ሲታበስ አይቻል። የእናንተ ቤት ግን በሟርትና በድግምት በጣም የታሰረ ቤት ነው። እውነት ነው። የእግዚአብሔር ሰው እግዚአብሔር እንባችሁን አበሰው። የእርግማንን ጉልበት እግዚአብሔር ሰበረው። አሜን። መደነቅ ትፈልጊያለሽ? አዎ። አንቺ መደነቅ ትፈልጊያለሽ? አንቺ መደነቅ ትፈልጊያለሽ? ለሁለታችሁ ማን ነገር ልንገርሽ። አንቺ መደነቅ ትፈልጊያለሽ? የባለቤትሽ ስም ማን ነው? ደነቀ። አንቺ መደነቅ ትፈልጊያለሽ? የእናትሽ ስም ማን ነው? ዙፋን። ይደንቃል የምትባል ሴት ታውቂያለሽ? ይደነቃል። ማን ነች? አያቴ ናት። አያትሽ
የእናንተ በሮች ሁሉ Yes. ከዚህ ሰዓት ጀምሮ በኃይል ተከፈቱ። I receive. ተከፈቱ ተከፈቱ ተከፈቱ። I receive. Amen. አንቺን አየውሽ። አሜን። ሳይሽ ምን ያለው መሰለሽ? በትልቁ የተጻፈ ቲ እና ጂ ፊደል ያለው። ሌላ ነብይ ቢሆን ምን ብሎ እንደሚነግርሽ ልንገርሽ። ሌላ ነብይ ቢሆን ቲጂ የምትባል ሴት ታውቂያለሽ ነው የሚልሽ። እኔ ደግሞ ስነግርሽ ቶላ ይሁንልሽ ወይስ ግርማ? በኢየሱስ ስም Yes. Major prophet. Sharp shooter prophet. ሌላ ነብይ ይሄንን ቢያይ ትዕግስት የምትባል ሴት ማነች ነው የሚለው? Oh yes, Daddy. Yes, original prophet. Prophesy, Major One. እናንተ ቤት በአያትሽ በቤተሰቦችሽ በሙሉ ከባድ የሆነ የመናፍስት አሰራር አለ። አዎ በትክክል ይሄንን እያየው ተጫነ የሚባል ሰው ያለው የአያትሽ አባት። አዎ የአያትሽ አባት ነው። ይደነቃል ተጫነ። የአያትሽ አባት Major prophesy. Major prophet. Prophesy, Major One. በረምብ ስሙ። Too much. አራተኛ አያቷን ይጠራውት። You are too much, Daddy. Go deeper, Daddy. ግራ አትጋቢ። እኔ እንደ ነብይ ቶላን ነበር መርጥልሽ እንደ ነብይ ቢኮዝ ሰምቼ አይደለም የመረጥኩልሽ። ቶላን ሳይው ጥሩ ነው፣ ትንሽም ፋይናንስ አለው። ቢኮዝ መሬት አይቻለሁ። አዎ መሬት አለው፣ የራሱ መሬት አለው፣ የራሱ ቤት አለው። ሶ አንቺ ቤት መስራት አይጠበቅብሽ፣ ዝም ብለሽ መግባት ነው የሚጠበቅብሽ። Too much prophecy. Major prophet. Prophesy, Major One. Prophesy. ግርማን ደግሞ ሳየው ግርማ ፍቅር ብቻ ነው ያለው። አይዞሽ አትጨነቂ። እኔ ኤግዛክትሊ የምታገቢውን ሰው ነግርሻለሁ። አንተው ንገረኝ። እኔው ነግርሻለሁ። አንቺ ቶላንም አታገቢም ግርማንም አታገቢም። ሃሌሉያ አሜን። Reveal it, Daddy. ቶላንም ግርማንም አታገቢው። አንቺ ከጭሮ የመጣ ሰው ነው የምታገቢው። ሃሌሉያ። ጭሮ ከሚባል ቦታ ወደ ላይፍሽ ሰው ሲመጣ ይቻል። አሜን። ወደ እናንተ ላይፍ ሰው ሲመጣ ይቻል። Amen. ወደ እናንተ ላይፍ I receive. ያላገባችሁ ሰዎች ወደ እናንተ ላይፍ Amen. ሰው ሲመጣ ይቻለሁ። Amen. ሲመጣ ይቻለሁ። አንቺ በቃ የጌታ ፍቃድ ይሁን ነው አይደል ያልሽው? አዎ የአባትሽ ስም ማን ነው? በፍቃዱ። Major prophet. Sharp shooter prophecy. ከዚህ ሰዓት ጀምሮ በሮችሽ ተከፍተዋል። ፋይናንሻል ዓለምሽ ተለቋል። ፋይናንሻል ዓለምሽ ተለቀቀ። ዓለም የምትባል ሴት ያለው አክስቴ ናት። ዓለም ምንሽ ነች? አክስትሽ ነች። ተመስገን የሚባል ሰው ያለው ቅድም አየው፣ አሁን ደግሞ ተመስገን ሰውየውን አየሁት። The original. Prophesy, Daddy. ተመስገን የሚባል ሰው አጠገብሽ ቆሞ አየሁት። ከዚህ ሰዓት ጀምሮ ፋይናንሻል በሮችሽ ሁሉ ተከፍተዋል። አትያጂም። አምላኬ በኃይል ፍሬያማ ያደርግሻል። እምባሽ ከዚህ ሰዓት ጀምሮ ታብሷል። ታበሰ ብሏት። የናዝሬቱ ኢየሱስ አበሰው። የናዝሬቱ ኢየሱስ አበሰው። አህመድ የሚባል ሰው አየው። የአባቴ ወንድም ነው። ሁሴን የሚባል ሰው ደግሞ ከአህመድ ቀጥሎ አየው። የአባቴ ወንድም ነው። ሁሴን ራሱ አዎ ምንሽ ነው? አጎቴ ሁሴን። አህመድሳ የአባቴ ወንድም። መሐመድ የሚባል ደግሞ ሌላ ሰው አየው። እሱም እንደዛው ነው። በደም ስም የአባቷ ስም በፈቃዱ ሆኖ መሐመድ የሚባል ወንድም ይኖራል። ነው። ከዚህ ሰዓት ጀምሮ በእነሱ ዘር ሐረግ ውስጥ ከባድ የመናፍስት ስርዓት አለ። እግዚአብሔር ገለበጠው። አሜን። አሜን። ስሚኝ፣ ላንቺና ለልጅሽ ሄቨን ቲቪ ቤታችሁ ነው። አሜን። ልጄ ስሟ ሄቨን ነው። Major prophet. Sharp shooter prophecy. ከዚህ ሰዓት ጀምሮ ያንቺ ፋይናንሻል በር ተከፍቷል። ነገርሽን አስለቅቄያለሁ። አሜን። ስሚኝ፣ ምን እንደማይል እንገርሽ። ያው እግዚአብሔር ምስክሬ ነው። ይሄ ትንቢት ጮያሽም ዘለሽም እንደፈለግሽ ሙሉሽ መቀበል ትችያለሽ። ቁጭ ብለሽ ሚሊዮን ብሮችን ስቆጥራ ይችላል። ሃሌሉያ። ሚሊዮኖችን ስቆጥራ ይችላል። አሜን። ከዚህ በኋላ ያንቺ ነገር ተለቋል። አሜን። ቻው። እህትና ወንድም ልጸልይላችሁ። ያንተን ላይፍ ማስጨነቅ የሚፈልግ መንፈስ አለ። እውነት ነው። ምንም ነገር እንዳይሰራልህ አድርጎ ማስጨነቅ የሚፈልግ መንፈስ። እውነት ነው። ትዳር እንዳይሰራ፣ እውነት ነው። ስራ እንዳይሰራ፣ በሁሉም አቅጣጫ አንተን በር መቆለፍ የሚፈልግ መንፈስ አለ። እግዚአብሔር ከዚህ ሰዓት ጀምሮ ገልብጦታል። አሜን።
አንድ ጥያቄ ልጠይቃችሁ። በጌታ ምን ያክል ዓመት ሆናችሁ? እኔ ነኝ የጠነከርኩበት እንጂ እሱ እስከዚህም አይደለም። መሄድ አለብን ብዬ ነው። ስሚ፣ ትዳር ሊሰራለት አልቻለም። ከማን ጋር የምትኖረው? ብቻዬን ከእህቴ ጋር። ትዳርሳ? ከትዳር 2 ዓመት ሊሆነኝ ሰኔ የሚመጣው 2 ዓመት ከተለያየው ከልጆቼ ከተለያየው። ምንድን ነው ያልኩት? ትዳር ሊሰራለህ? ትዳር ውስጥ አየሁ፣ ትዳር ውስጥ የለም። ግን ሰውየው ስራ ሊሰራልህ አልቻለም። የዚህ ሁሉ ትልቁ ችግር ምን እንደሆነ ልንገርህ። አሁን አንዳንዶች ደስ ላይላችሁ ይችላል። አንዲት አክስታችሁን አዩዋት። እሺ። በየጠንቋይ ቤት የምትሄድ አንዲት አክስት አይቻለሁ። እሺ። ስሟን ከፈለጋችሁ ነግራችኋለሁ። ስሟን ነገረኝ። ፕሮፌሳይ ዳኒ ለተንቢ ፕሮፌሳይ ስማኝ፣ የባለቤት ፎቶ አለ? አለኝ። የልጆቼም አለኝ። ፎቶ አንስጠኝ የባለቤት። ይሄው አለኝ። ቢኮዝ ባለቤቱ ምስኪን ሴት ነች። ይሄው 2 ልጆቼ ባለቤቴ አምጣ። የሱ ባለቤት በጣም ምስኪን ሴት ነች። ያምራሉ አይደለ? ያምራሉ። ፎቶ ላይ የተጻፈ ጽሑፍ ይታያል? አይታይም። ይሄን ፎቶ ኪስ ውስጥ ክተት፣ ችግር የለውም። ለተንቢ ፕሮፌሳይ ዳኒ እጅግ በጣም ምስኪን ሴት። አንተን ስታገባ ምንም ነገር ሳይኖርህ፣ እውነት ነው። እንዴት አምና እንዳገባች ለራሱ ያጋባል። ምንም ሳይኖረኝ ባዶ ነኝ። ቤት የለኝ፣ ንብረት የለኝ፣ ዕውቀት የለኝ። ዲፕሎማ ነበርኩኝ። ዛሬ ላይ 2 ዲግሪ ያለኝ፣ 1 ማስተርስ አለኝ። ግን ከሚስቴ ተፋትቻለሁ። አንዲት ጠንቋይ ቤት የምትሄድ አክስታችሁን አይቻለሁ። አንዲት ጠንቋይ ቤት ስሟን መጥራት ቀላል፣ በጣም ቀላል ነገር ለኔ ስም መጥራት ነው። እግዚአብሔር ከናንተ ዘር ላይ ከናንተ ቤተሰብ ላይ ቀንበር ይሰብራል። አሜን። ስፔሻሊ ከቱራ ቤተሰብ ላይ። ቱራ ማን ነው? ቱራ ማን ነው? አባታችሁ ነው። ፕሮፌሳይ ዳኒ ተሰበረ። አሜን። ከናንተም ቤተሰብ ላይ ተሰብሯል። ተሰበረ በሉ። ተሰበረ። አሜን። አክስታችሁንም አይቻታል። ዓለም የምትባል አክስት አይቻለሁ። ዓለም ተብላ የምትጠራ አክስት። ዓለም አዎ፣ አለች። ምናችሁ ነች? አክስታችሁ ነች። ዓለም የምትባል አክስታችሁ። ለታምቢ ሌብሮንዶስ ሳካታራ ባሃሻ ፕሮፌሳይ ዳኒ ከዚህ ሰዓት ጀምሮ ቀንበር ሰብሬያለሁ። አሜን። የእናንተ ህይወት በመንፈስ ቅዱስ ኃይል ነፃ ወጥቷል። አሜን። በመንፈስ ቅዱስ ኃይል ነፃ ወጥቷል። አሜን። ኢየሱስ አንቺ ምንሽ እንደወደድኩልሽ ልንገርሽ። ለቤተሰቦችሽ የምትታገይ ሴት ነሽ። አሜን። እውነት ነው። ቤተሰቤን ልቀቅ፣ ወንድሜን ልቀቅ፣ እህቴን ልቀቅ። ጸሎትሽ በሙሉ ይሄ ነው። እውነት ነው። እሷ ከእሷ በላይ ለእሱ እንዲጸለይለት ለቤተሰቡ እንዲጸለይ ነው ትፈልገው። እውነት ነው። ማንም ዘመድ የላቸውም። አንደኛ ቤተሰብሽን ጌታ ኢየሱስ ምርኮ አድርጎ እንዲሰጥሽ እጸልያለሁ። አሜን። ቤተሰብሽን ምርኮ አድርጎ እንዲሰጥሽ ጸልይ። አንድ ነገር ልንገርሽ። ቀና ቤት ተነሺ። አንድ ነገር ልንገርሽ፣ ደስ የሚል ዜና ልንገርሽ። ስለ አበራ ህይወት አትጨነቂ። እኔ ነኝ አበራ። እኔ ነኝ አበራ። ማን ነው? እኔ ነኝ። ስለ እሱ አትጨነቂ። ስለ አበራ ህይወት አትጨነቂ። አሜን። ስፔሻሊ እሷን የምታስጨንቃት አንተ ነህ። እግርህ አያዝም። አሜን። ባለቤትህ በጣም ምስኪን ሴት ነች። እውነት ነው። ትልቁ ችግር አንተ ነህ። እውነት ነው። ኢቨን በቅርብ ጊዜ ውስጥ ስትደውልልህ እንኳን አይቻታለሁ። እውነት ነው። ልክ ነኝ አይደለ? እውነት ነው። 3 ቀን 4 ቀን በፊት ስትደውል አይቻለሁ። በትክክል ምን አለች? በትክክል ምን አለች ባለቤትህ? ለልጆችህ ቢያንስ ለልጆችህ ኑር፣ ልጆችህን እርዳ አለች። ከ3 ቀን በፊት እውነት ነው የጌታ። አሁን ወደ ቤት ተመለስ፣ ወደ እሷ ተመለስ። እሺ እመለሳለሁ ጌታዬ ሆይ ስማኝ። መልሰኝ ጌታዬ ሆይ መልሰኝ፣ እፈልጋለሁ፣ እመልሳለሁ። እሷም ደግሞ
አንድ ነገር ይሄ ምዕመናን እንዲሰማልኝ የምፈልገው ካሁን በፊት ኦርቶዶክስ የነበረች ስሟ ባለቤቴ ራሄል ናት። እውነትም ምስኪን ናት። ኮሌጅ አላቸው የኛ ቤተሰቦች። እዛ አስገብቼ ብዙ እየተማረረች ነበር። እውቀት አላት። ያንተ ትልቁ ችግር እንደው ልንገርህ። እውነት ነው። እሺ ባለቤት ራሄል ነበረች፣ ሌላ ሴት መጣች። እውነት ነው ጌታ፣ እውነት ነው። እሷ ስትመጣ እችኛይቷ አስጠላችህ። እውነት ነው ጌታው። ልክ ነኝ አይደለ? ትክክል ነው። እችኛይቷ መጣች። እውነት ነው። ራሄል አስጠላችህ። አላስጠላችኝም፣ ግን በመሀል የተፈጠሩ ችግሮች መቼም አታስጠላኝም ባለቤቴ፣ መቼም። እውነት ነው። እውነት ነው። መጣች፣ ሌላ ሴት መጣች። እውነት ነው። ከእሷ ጋር ኩሉን ካላላልክ አንተ እውነት ነው። ልክ ነኝ አይደለ? ብዙ ነገሮች እውነት ነው። ከዛ በኋላ ትዳሩ ፈረሰ። እውነት ነው። አሁን ራሄል የጠበቀች ነው። እሺ እንደውም ራሄል ያለችኝ እኔ አፍቅሬ ያለሁኝ ካሁን በኋላ ሚስት አግባ ስትለኝ ውሸት ነው። እሺ ውሸት ነው። አመሰግናለሁ የጌታ ሰው፣ አመሰግናለሁ የጌታ ሰው። የሚያምን ሰው አለ እዚህ ጉባኤ ውስጥ? አመንኩ እኮ። አበራና ራሄል አብረው እንዲሆኑ እንጸልይ። አዎ በኢየሱስ ስም ኃይል አብራችሁ እንድትሆኑ ጸልያለሁ። አሜን። አብራችሁ እንድትሆኑ ጸልያለሁ። አሜን። ወደ አንተ ህይወት መለስኳት። አሜን። አንተም ወደ እሷ ህይወት ተመለስ። አሜን። ቻው። አሜን። አመሰግናለሁ የጌታ ሰው። አሜን። በራችሁ ተከፍቷል። አሜን። ነገራችሁ ተለቋል። አሜን። የቱራ ቤተሰብ ቀንበር ተሰብሯል። እሺ አሜን። ተባረኩ። አሜን። ኢየሱስ የናዝሬቱ ኢየሱስ። አንድ በላይ የሚል ስም አየሁ። በላይ ጎረቤታችን ነው። ነቀምት ክፍለ ሀገር ነበር ስንኖር የነበረው። እኔ አዲስ አበባ ከገባው አሁን ወደ 16 ዓመቴ ነው። እሷ እዛው ነቀምት እየኖረች ነው። እዛው ጎረቤታችን። እንደውም ቤታችን የገዛው በላይ የሚባል ነው። የእናንተን ቤት የድሮ የተሸጠ ቤታችንን የገዛው እሱ ነው። ሰላም ነው ከበላይ ቤተሰብ ጋር? እናንተ ሰላም ናችሁ? እስኪ እሷ ስለምታውቅ እኔ ስለራኩኝ እስኪ ሁሉንም ሰው ይቅር ብያለሁ በይ። ሁሉንም ሰው ይቅር ብያለሁ። የበላይንም ቤተሰብ ይቅር ብያለሁ። ቻው። ተባረኩ። ከማን ጋር ነው የመጣሽው? ብቻሽን? እሱን ፎቶ ብቻ ይዘሽ ነይ። ልጅሽንም ሁሉንም ነገር አስቀምጭና እሱን ፎቶ ብቻ ይዘሽ ነይ። እሱን ፎቶ ብቻ። ምንሽ ነው? ሰላም ናችሁ? እሺ፣ ችግር የለውም። ሰላም አይደላችሁ? ምን ያክል ጊዜ ሆናችሁ ከተጋባባችሁ? ከተጋባን 3 ዓመታችን። ምንም ጽሑፍ የለውም፣ ምንም ነገር የለውም። ስንት ዓመታችሁ ነው? 3። ምንድነው በመሀላችሁ የተፈጠረው? በቃ አንግባባም። በምንም መግባባት አንችልም። ለትዳሯን ጸልይላት። የናዝሬቱ ኢየሱስ ጣልቃ መግባት ይችላል። ለእሷ ትዳር ብቻ ሳይሆን ልክ እንደ እሷ ተመሳሳይ ትዳር ችግር ላለባችሁ ሰዎች በሙሉ ጸልያለሁ። ትዳራችሁ በኢየሱስ ስም ኃይል እንዲፈወስ ጸልይ። የእግዚአብሔር እጅ ጣልቃ ገባ። ጨለማው ለዘላለም ተወገደ። በኢየሱስ ስም ኃይል ተወገደ። ፎቶን ሰጠኛለህ ጋሼ? ምን ያክል ጊዜ ሆናቸው ከተጋቡ? 3ኛ ዓመታቸው። ሰላም ናቸው? ልክ እንደሷ 3 ዓመት ማለት ነው። ሰላም ነው? ውጣ አብራቱን። ስንት ልጅ አለሽ? 2። ከሱ ስንት ልጅ አለሽ? 1 ልጅ። ወልደዋል? አንድ ወልደዋል። አንድ ልክ እንደሷ አንድ። በዚህ 3 ዓመት ትዳር አንቺ አንድ ነው የወለድሽው። እነሱ ስንት ነው የወለዱት? አንድ። ሊክ ራዲያ ኮሳንዳራ ባሻዴ መንፈስ ቅዱስ በሉስ። የኔን ነገሮች ሁሉ ፈውሳቸው። ከዚህ ቤት ወጣው ኮየፈጭ የሚባለው ኤሪያ ላይ ደረስኩኝ። ባለቤትሽን አየሁት። ደበበ የመጀመሪያ ባለቤትሽ ማነው ስሙ? ደበበ። እሱን አየሁት። እሱን በማይበት ጊዜ ይሄ መስቀል አስሮ ያዋለው መስቀል አስሮ ያዋለው ከሱ ጋር የማይሆን አንድ ስፍራ አንቺና እሱ ተያይዛችሁ ስትሄዱ አየሁ። ይሄ መርጌታ ናቸው እንትናቸው ተብሎ አንድ ስፍራ ስትሄዱ ያለው የሆነ እንደዚህ ማርያም ተብሎ የሚጠራ ቦታ ያያችኋለሁ። እንደ ገዳም እንደሆነ እንትን የሆነ ቦታ ሄደናል። ከሱ ጋር አብራችሁ
አንድ ጎበዝ ሰውዬ ናቸው ተብላችሁ አንድ እንደ መርጌታ የሆኑ ሰዎችን ቁጭ ብላችሁ ስታወሩ አይሻሉ አንቺና እሱ? አዎ ትክክል ነው። ምን ነው ትክክል? ወስዶ የነበረኝ አላቃቸውም በርግጥ ከዛ ያቃሉ ትዳራችን ጥሩ ይሆናል ብለኝ እሳቸው ጋር ወሰደሽ ትዳራችን ጥሩ ይሆናል። እሳቸው አዩአችሁ ሁለታችሁን አንቺንም አሉ። ትዳሩ እንደማይሆን ተናገሩ እሳቸው። ትዳሩ ፈረሰ። ከዛ ትዳሩ ፈረሰ። ባለቤትሽ ይሄ ሰውዬ ይሄ ትዳር ይሆናል አይሆንም የሚለውን ይነግረናል አለሽ አይደል? የዛን ጊዜ አንቺ እርጉዝ ነበርሽ። የ3 ወር እርጉዝ ነበርሽ። 3 ወር ሆኖሽ ነበር። 3 ወር እና ሲወስድሽ በአንድ ምክንያት ነው የወሰድሽ። ትዳሩ አይሆንም ካለሽ ከነ ልጁ ሊተውሽ ወይም ልጅየው እንዲወርድ ምን አለሽ? ወይ እንጣላለን ወይ አብረን እንኖራለን ብለኛል። ማን? እሳቸው ከተናገሩ በኋላ እሳቸው ትዳሩ አልቆየም፣ ፈረሰ። ፈርሷል። ልጅሽን ብቻሽን ያሳደግሽው? ልጅሽን ብቻሽን ያሳደግሽው? ሊፕሮዶሳ ካታራ ባህሻደ አሜን። ባንቺ ትዳር ላይ የተሰራ በትዳር እንዳይሳካልሽ የተሰራብሽን መሳሪያ በሙሉ አፍርሻለሁ። ፈረሰ በሉ፣ ፈረሰ በሉ። አይ ኖ አሁን ስጠይቅሽ አንድ ልጅ ነው አንቺ ያልሽኝ። ከሱ ያለውን አልተቆጠረኩም። ከሱ ከመጀመሪያው ባልሽ አንድ ልጅ ነው ያልሽኝ። ከሱ በፊት ደግሞ ሌላ ሰው ያለው ጓደኝነት ሪሌሽንሺፕ ጀምሬ ያቆምኩት አለ። ጀመረ። ሁሉም ባልና ሚስት የሚደረገውን ነገር በሙሉ አደረጋችሁ። አልተሳካም። እሱ አልተሳካም። ሁለተኛውም አልተሳካም። ሶስተኛውም አልተሳካም እያለ ነው አይደለ? ያንቺ ኤቭሪቲንግ የተበላሸው እዛ መርጌታ ጋር ወስዶሽ አንዳንድ ነገሮች ከተደረጉ በኋላ ነው። ይሄ ትዳር የሚሆን ከሆነ ይነግሩናል አለሽ አይደለ? እና ምን ነገር የሚልንገርሽ ይሄ ሰውዬ ከአንድም ሁለት ጊዜ ባንቺ ህልም ሲመጣ አየሁት። በህልሜ ይመጣብኛል። ይሄ የወሰደሽ ሰውዬ እንደ መርጌታ የሆነው ሰውዬ በህልምሽ አንድም ሁለት ጊዜም ሲመጣ አየሁት። ከዚህ በኋላ ባንቺ ላይ የተደረገ የጨለማን ኪዳን በሙሉ አፍርሻለሁ። አሜን። ፈርሷል በሉ። አሜን። እግዚአብሔር አፍርሶታል። አሜን። እግዚአብሔር አፍርሶታል። እግዚአብሔር አፍርሶታል። አሜን። ያን ህይወት መንፈሳዊ ነው። ህይወት መንፈሳዊ ነው። የሺ የመጀመሪያ ባሏ ይሄ ትዳር ይሆናል አይሆንም ብሎ የነሱን ጸባይ አይደለም የሚሞከረው። አዋቂ ቤት ነው ይዟት ሄደው። ለኔ ጠንቋይ ነው ሰውየው። ጠንቋይ ቤት ነው ይዟት ሄደው። ጠንቋዩ ነው ይሆናል አይሆንም የሚለውን ይነገራቸው። እስኪ እናንተ እንደ ክርስቲያን ማለት እንደ ክርስቲያን ከማግባታችሁ በፊት ገና ሪሌሽንሺፕ ውስጥ ስትሆኑ ይሄ ሪሌሽንሺፕ ይሆናል አይሆንም ብላችሁ ጌታን መጠየቅ ልመዱ። አስቡት፣ ጨለማ ዓለም ላይ ያሉ ሰዎች አጋንንት ሊጠይቁ እኮ ይሄዳሉ። ክርስቲያን የሆነ ሰው ደግሞ ነብይ አቤት አየው እሱን ኦርቶዶክስ ነው አንቺስ በጌታ ነኝ ሶ ምን ይሁን አይ በቃ ከተጋባን እሱ ይቀየር። እንደዚህ አይነት ጸሎት አለ እንዴ? ከዚህ ሰዓት ጀምሮ ህይወትሽን ነፃ አውጥቻለሁ። አሜን። ህይወትሽን ነፃ አውጥቻለሁ። አሜን። ህይወትሽን ነፃ አውጥቻለሁ። አሜን። ቆይ እንካ ፎቶን ስጣት። ላንቺ በጣም መጸለይ ያለብኝ መንፈሳዊ ዓለም ላይ ልክ አንቺን እያየሁ አንቺን የምትመስል ሌላ ሴት አየሁ። አንቺን ነው የምትመስለው፣ ሁሉ ነገሩ አንቺን ነው የሚመስለው። ሌላ ሴት አየሁ። ይቺ ሴት ካንቺ ውስጥ something ካንቺ ወጥቶ እሷ ውስጥ ሲገባ አየሁ። ካንቺ የተሰረቁ በረከቶችሽ የተሰረቁ እግዚአብሔር ላንቺ ያዘጋጃቸው ፍጻሜዎች በሙሉ አሁን እንዲመለሱ አዝዣለሁ። አንቺን የምትመስል ሴት አየሁ። ያንቺን ነገር በሙሉ የወሰደች ሴት ያለው የተወሰደብሽን ነገር ሁሉ አስመልሻለሁ። ቤትሽ ነፃ ወጥቷል። ተባረኪ። ጌታ ኢየሱስ ይባርክሽ። በአንቺ ላይ የተሰራውን ሟርትና ድግምት በሙሉ አፍርሻለሁ። ተባረኪ። 3 ዓመት ናቸው። 3 ዓመት ሆኗቸዋል። አንድ ልጅ ነው ያለው። ከዚህ በኋላ ይሄ ትዳር እንዳይነካ እንዳይፈርስ ጸልያለሁ። የእግዚአብሔር እጅ ጣልቃ ገባ። እዚህ አካባቢ ማይ ሰው ምን እንደማይል ልንገራችሁ። 20 ሚሊዮን ብር አየው። ይሄንን 20 ሚሊዮን ብር ያየው ከቤት ጋር የተገናኘ 20 ሚሊዮን ብር ነው የማየው። እና እዚህ አካባቢ ማይ ሰው ደላላ ነህ እጅ ማየት ፈልጋለሁ። 20 ሚሊዮን ብር ታውቃለህ? 20 ሚሊዮን ብር የሚሸጥ ቤት አየሁኝ።
ደልል ተብሎ ተሰጠ እና ወደዚህ ውጣ። ኢየሱስ ይችላል። በምትሰሩት በየትኛውም ስራ ውስጥ አሜን ስኬታማ እንድትሆኑ ጸልያለሁ። አሜን ስኬታማ እንድትሆኑ ጸልያለሁ። አሜን። ስራ ምንድነው? ድለላ ድለላ። 20 ሚሊዮን ብር የሚያወጣ መሬት አየው አለ እጄ ላይ ቤቶች አሉ የሚሸጡት። 20 ሚሊዮን ብር የሚያወጣ 20 ሚሊዮን ብር ተማታ ነው የተነገረኝ። ስንት ብር? 20 ሚሊዮን። መቼ ነገሩ? ማታ ቡልቡላ ነው የሚሰራው። ቤቱ የት ነው ያለው? ቦሌ ቡልቡላ 20 ሚሊዮን ብር። በሳሙኤል ፊት ለፊት ሰው አምጣልሁ ለሱ። ሰው አምጣ ነው የተባልኩት። ስንት ብር የሚሸጠው? 20 ሚሊዮን። ፕሮኮቶሳሊክ ራዶን ዳራ ባሐሲክ ላርዶኮሳቴ። አሜን። ከዚህ በኋላ እጅ ላይ ያሉ ስራዎች ሁሉ ወደ ገንዘብ እንዲቀየሩልህ ጸልያለሁ። ወደ ገንዘብ ተቀየሩልህ። ወደ ገንዘብ ተቀየሩልህ። አንተም ቡልቡላ ያለው ሰሚታ ያለው አያታ ያለው ከዚህ በኋላ እግዚአብሔር መብዛትን ያደርግልሃል። አንተ ላይፍን መጠበቅ ያለብህ ከምንድን ነው? የቢራ ጠርሙስ ተደርድሮ ያለው ቢራ ጠርሙስ ተደርድሮ ያለው አልጠጣም፣ ግን የሚጠጡ ጓደኞች አሉኝ። ከነሱ ራስህን ጠብቅ። ኦልሬዲ ከጥቂት ጊዜ በኋላ አንተም ከነሱ ጋር ልትቀላቀለው። ከነሱ ራስህን ጠብቅ። ቢኮዝ የቢራ ጠርሙስ ተደርድሮ ነው የማየው። ከዚህ ሰዓት ጀምሮ ጨለማን ከህይወት ላይ አባርያለሁ። የእግዚአብሔር እጅ ጣልቃ ገባልህ በኢየሱስ ስም። አሜን። የሥራ በር በኃይል ተከፋፍቷል። አሜን። እግዚአብሔር ሰው አንድ ነገር መናገር እፈልጋለሁ። እዚህ መጥቼ ድለለም ቢሆን ለጥፉ ስሩ ስትል ነው ስራውን የጀመርኩት። እዚህ ካልኩ በኋላ ነው ቃል ወጥቶ ከዛ በኋላ ፈቃድ አወጣው፣ ቢሮ ተከራየው፣ ድለላ ጀምሬያለሁ። ከሰራው በኋላ ግን እኔ ፈቃድ ካወጣው በኋላ 14 ሚሊዮን ብር ሽጬው ለአራት የኔን ኮሚሽን ሳይናገሩ ወስደዋል። በንግግር ላይ ነኝ። ህጋዊ ደላላ ነኝ። እነሱ ደግሞ ፈቃድ የላቸውም። በንግግር ላይ ነው ያለ ነው። ዛሬ ቀጥሮ ነበሩ። ቀጥሮን ትቼ ወደ ቸርች መጣሁ። የተወሰደብህን ሁሉ አስመልሻለሁ። ከዚህ በኋላ አንተ ነገር ተለቋል። አንተ ጎበዝ ነቢይ ትሰማለህ ማለት ነው። ድለላም ቢሆን ጀምሩ ስለ የሰውዬ ደላላ ጀመረ። ሌሎቻችሁ ቁጭ ብላችኋል። ጌታ ይባርካችሁ። አሜን ይላል። ይሁን ነገር ሁሉ ይከናወን፣ ፍሬያማ ሁን። በምስክርነትም እንገናኝ። ቢራ እና መጠጥ የደረሰበት ሰፈር እንዳትደርስ። ተባረክ። ክብር ለኢየሱስ ይሁን። ጌታ ኢየሱስ በሉስ። በእኔ ጉዳይ ላይ በኃይል ጣልቃ ግባ። በኃይል ጣልቃ ግባ።